ሰላም 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 ቅዱሳን እንዴት ናችሁ ወገኖች? እንኳን ለጌታ ሞትና ትንሣኤ መታሰቢያ በዓል አደረሳችሁ አደረሰን እላለሁ። እግዚአብሔር አምላክ የተመሰገነ ይሁን። ደስ የሚል በዓል ነው ይሄ በዓል። እኔ እንደው ከዚህ የሚበልጥ በዓል ያለ አይመስለኝም። ምክንያቱም ይሄ የኢየሱስ ክርስቶስ ትንሣኤና በዓል ስናከብር ወይም ፋሲካ እንደ አዲስ ኪዳን ሰዎች ፋሲካን ስናከብር ፋሲካ ስለ ኢየሱስ ክርስቶስ ሞትና ትንሣኤ ነው። እግዚአብሔር የተመሰገነ ይሁንና በጣም ደስ የሚለኝ የበዓል ቀን ካሉት ሁሉ ይሄኛው ነው። በጣም 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 ደስ የሚለኝ እንደውም ጌታ ኢየሱስ ክርስቶስ ስለሞቱ ሲናገር ለመታሰቢያ አድርጉት ብሎ ፋሲካን የበላበት ቀን ይሄኛውን በተመለከተ ነው። ስለሞቱና ትንሣኤው በተመለከተ ነውና እግዚአብሔር አምላክ የተመሰገነ ይሁን። ከልደቱም ቀን ይልቅ ማለቴ ነው። ልደቱ ሳይኖር ሞቱና ትንሣኤው አይኖርም። ይሄ ግልጽ ነው፣ የታወቀ ነው። እንደገና ደግሞ ኢቭን መጽሐፍ ጌታ ኢየሱስ ክርስቶስ በስጋ ባይመጣ በእርሱ ቁስል እኛ ተፈወስን፣ በደሙ ኃይል ጸደቅን የሚባለው ነገር ሁሉ አይኖርም ነበረ እና ነገሩ ሁሉ ተያያዥነት ያለው ነው ማለት ነው። ከውልደቱ ጀምሮ እስከ መከራው ሞቱ እና ትንሣኤው ማረጉ እስከሚመለስ ድረስ ዳግም ምጽአት፣ እነዚህ ነገሮች በጣም የተያያዙ በጣም የክርስትናችን እምብርት ናቸው፣ ዋና ነገሮች ናቸው ማለት ነው እና እግዚአብሔር አምላክ የተመሰገነ ይሁን። ስለዚህ ደስ ይለኛል፣ ይሄኛው በዓል በጣም ደስ ይለኛል እና ለመታሰቢያ አድርጉት አለ ጌታ ኢየሱስ ክርስቶስ። የጌታን እራት ከሐዋርያቶቹ ጋር አብሮ በሚበላበት ጊዜ ያው ጽዋውንም አንስቶ አመስግኖ ሰጣቸው። ይሄ የአዲስ ኪዳን ደሜ ነው፣ ለመታሰቢያ ያድርጉት እንካችሁ ብሎ ሰጣቸው እንዲጠጡ ማለት ነው። እንዲሁም ደግሞ ህብስቱንም እንዲሁ አንስቶ ይሄ ስለናንተ የሚቆረስ ስጋዬ ነው ብሎ ሰጣቸው ማለት ነው። እንካችሁ ብሉ አለ አመስግኖ። እግዚአብሔር የተመሰገነ ይሁን። ምሳሌነት ነውና ስለዚህ ይሄ ነገር እጅግ በጣም ወሳኝ ነገር ነው ማለት ነው እና ስለ ትንሣኤ ስናስብ፣ ስለ ፋሲካ ስናስብ እንደ ብሉይ ኪዳኑ ዘመን አይደለም አሁን እኛ የምናስበው። የብሉይ ኪዳን ዘመኑ ፍየል ወይም በግ ነውር የሌለበት ወንድ ተባት የሚባለው እሱ ነበረ ይታረድ የነበረው እና ዓላማውም ግልጽ ነው። ዘጸአት ላይ እንደምናየው ሁሉ ነገር የእስራኤል ሕዝብ ከዛ ከእልከኛው የግብጽ ንጉስ ፈርዖን ከሚባለው እጅ ነጥቆ ለማውጣት ከፈርዖንና ከአማልክቱ ነጥቆ ለማውጣት እግዚአብሔር የተጠቀመበት የታምራት መንገዱ ነውና ይሄኛው ይለያል። ያ በግ የዛኛው በግ መታረድና ይሄኛው በጣም ነው የሚለየው። ይሄኛው የሰውን ህይወት የሚለውጥ ነው፣ የሰውን ልብ የሚለውጥ ነው። ያኛው ከጨካኙ ፈርዖን እና ከአማልክቱ በግፍ መከራን ከሚያሳያቸው ንጉስ እጅ እግዚአብሔር ነጥቆ እነሱን የሚያወጣበት ነው ያኛው ማለት ነው። እና አይታችኋቸው ከሆነ ከዛም ከወጡ በኋላ ልባቸው እንደሆነ አልተለወጠም እና ስታዩዋቸው ከዛ ጭቆና ከዛ ከባርነት ያበሳጫቸው የባርነት ጉዳይ ነው እንጂ ሌላ ነገር የቅድስና ነገር እግዚአብሔርን የማምለክ ነገር እንደዚህ እነዛ ነገሮች አይደሉም። እነዛ አይታዩም። እነሱ ቢሆኑ ኖሮ ያው እንደምታውቁት እነሱ ያ ቢሆን ኖሮ ምክንያታቸው ከዛም ከወጡ በኋላ እግዚአብሔርን ያመልኩ ነበር። እንደውም ይበለጠ እግዚአብሔርን ያመልኩት ነበር። ለምን? በተዘረጋ እጅ እና በጸና ክንድ ነበር እግዚአብሔር ያወጣቸው። ግን ስታዩዋቸው እግዚአብሔር በአብዛኛው በብዙዎቹ እንዳልተደሰተ
እንመለከታለን ማለት ነው። ብዙ ታምራትን አድርጎ ብዙ ነገር እጁን አይተው ማለት ነው እና መንፈሳዊ የሆነውን ነገር ከእግዚአብሔር ዘንድ የሆነውን ሐሳቡን የእግዚአብሔርን ሐሳብ በመሪያቸው በሙሴ አማካኝነት እግዚአብሔር በሰጠው በሙሴ አማካኝነት በልተዋል፣ ጠጥተዋል። ያ ደግሞ ዝም ብሎ ባዶ ሙሴ ብቻ አልነበረም፣ ይከተላቸው የነበረ ክርስቶስ ነው ይላል እና በልተው ጠጥተው ስትመለከቷቸው በእግዚአብሔር መንገድ አልሄዱም፣ ምኞትን ተመኙ ይላል። ልዩ ልዩ ነገርን ተመኙ፣ ሊበሉም ሊዘፍኑም ተነሱ አይደለ? እና እንደውም አይታችኋቸው ከሆነ ሙሴ ወደ ተራራው ሄዶ እግዚአብሔር ጠርቶት እዛ እግዚአብሔር ጋር በቆየ ጊዜ ከታች በቃ አሮንን ጥጃ ስራልን አሉት። ከዛ ከግብፅ ሀገር እኛን ያወጣን አየው አንተ የሰራው ጥጃ ነው ብለው መስፈን ጀመሩ እና መብላት፣ መጠጣት፣ መደሰት እየዘፈኑ ማለት ነው እና እግዚአብሔርን አስቆጡት ማለት ነው። ሙሴም ተቆጣ። እንደምታውቁት ጽላቱን እስከ ከእጁ ወድቆ እስከሚሰበር ድረስ ነው የተቆጣው ሙሴ ራሱና እንደዛ ነበረ። ልብ የሚለውጥ ነገር አልነበረውም እና የአዲስ ኪዳኑ ግን ስትመለከቱት የአዲስ ኪዳኑ በጣም የተለየ ነው። የአዲስ ኪዳኑ ሰዎች የሚለወጡበት ነው። ሰዎች ህይወታቸው የሚለወጥበት ነው። ሰዎች ምኞታቸው እነዛ በምድረ በዳ እግዚአብሔር ደስ ሳይሰኝባቸው እንደቀሩት ሳይሆን ምኞታቸው እግዚአብሔር ብቻ የሚሆንበት ነው የአዲስ ኪዳኑ። የአዲስ ኪዳኑ ፋሲካ የእግዚአብሔር ማዳን በክርስቶስ ኢየሱስ የተገለጠበት ነው እና የሰው ምኞት ምን ሊሆን ነው ማለት ነው? ጌታ ብቻ ሊሆን ማለት ነው። ሰው ለሞተውና ለተነሳው እንጂ ወደፊት ለራሱ ላይኖር ክርስቶስ ስለሁሉ እንደሞተ አውቆ በቃ ምኞቱ፣ መሻቱ፣ ድሪሙ፣ እቅዱ፣ ፕላኑ ቀንና ሌሊት ጌታን መጠበቅ፣ ጌታን መናፈቅ፣ ጌታን መውደድ፣ እሱ የወደደውንም መውደድ፣ በመንገዱ መሄድ፣ ይሄ ሊሆን ማለት ነው የአዲስ ኪዳኑ ፋሲካ እና በጣም ይለያል ለማለት ፈልጌ ነው እና እኛ የአዲስ ኪዳን ዘመን የክርስቶስ ተከታዮች፣ የእግዚአብሔር ተከታዮች፣ የእግዚአብሔር ልጆች ስለሆንን እንዴት አድርገን ይሄን አፕሮች ፋሲካን እንዴት እንደምንረዳው በደንብ ማወቅ አለብን ማለት ነው እና የፋሲካ ነገር አሁን እንደው በአመት አንዴ እናደርጋለን እንጂ እንደዚህ ትንሣኤ በዓል ብለን እግዚአብሔር ወይም በመጽሐፍ ቅዱስ በአመት አንዴ አድርጉ የሚል ነገር የለም። በብሉይ ኪዳን ዘመን በአመት አንዴ ይደረጋል። በአዲስ ኪዳን ስንመጣ እኛው በብሉይ ኪዳኑ ቀጠል እንጂ በአመት አንዴ እያደረገን ለዛውም ይሄኛው በዓልና ይሄኛው ፋሲካና ያኛው ፋሲካ በጣም የተለያየ። ይሄኛው ክርስቶስ የሚታረድበት ወይም ክርስቶስ የታረደበት ነው። ፋሲካችን ክርስቶስ ታርዷልና ተብሎ የተጻፈበት ነው ይሄኛው እና ስለዚህ ይሄንን ስናስብ ፋሲካ በቅንነት በእውነት ቂጣ በዓልን አድርጉ በቅንነት ስለሚል የታረደውም ክርስቶስ ነው ስለሚል በአመት አንዴ ነው የሚል ነገር የለም። ሁሉ ጊዜ ፋሲካ ነው። ፋሲካ እኮ የምንበላው ነገር ነው። ፋሲካን እበላ ዘንድ አሰናዱልኝ አይደል ጌታ ኢየሱስ ያለው። ስለዚህ እኛም ፋሲካ በዓልን የምናከብር ከሆነ ፋሲካ የምንበላው ነው ማለት ነው። ጌታ ስለመታሰቢያ ያደርጉት ብሎ የጽዋውን አንስቶ ሲሰጥ እኮ ይጠጡ አይደል ያለው። ህብስቱንም አንስቶ እኮ አመስግኑ እንካችሁ ብሉ ይሄ ስለናንተ የሚቆረስ ሥጋዬ ነው አይደል ያለው። እና ስለዚህ ፋሲካ የሚበላ ነው ማለት ነው። ታዲያ ፋሲካ በአመት አንዴ ነው እንደሚበላው እንደ ብሉይ ኪዳን ዘመኑ ነው እንዴ? አይደለም። ስለዚህ ለመታሰቢያነት በአመት አንዴ እንደዚህ አይነት አጀንዳው ተነስቶ ይደረግ ይሆናል እንጂ ህይወቱ ግን በየቀኑ ነው። የፋሲካ ህይወት በየቀኑ ነው። ክርስቶስ ታርዶልናል። የሚበላውም የሚጠጣውም እሱ ነው። እኔም ብሉኝ ነው ያለው። ሁሌ የምንበላው ነው ማለት ሁሌ የምንጠጣው ነው ማለት ነው። እና ስለዚህ ይሄ በጣም መታወቅ አለበት ማለት ነው ስለ ፋሲካ ስናስብ። እና እንደገና ደግሞ ወገኖች ጌታ ኢየሱስ ክርስቶስ የተናገረውን ነገር በጣም ማሰብ ያስፈልጋል። ጌታ ኢየሱስ ክርስቶስ በዮሐንስ 11 ቁጥር 25 ላይ ስለ
ይሄ ስለ ሞተው አላዛር ስለ ማርታና ማርያም ወንድም በሱ ምክንያት ብዙ ነገር ከተነጋገረ በኋላ የተናገረውን ነገር እመኑኝ ለማለት ይነሳል አላዛር ይነሳል ለማለት እሱን እንትን ለማለት ፈልጎ ሊያስረዳቸው ፈልጎ የተናገረው ነገር አለ። ከአላዛር ከዛ ከሙታን አሁን አላዛር በሚነሳበት ትንሳኤ ብቻ አይደለም የኛ አሁን ፋሲካኛ የምንለው ትንሳኤ። ክርስቶስ ኢየሱስ እኮ ተመልሶ ላይሞት ነው የተነሳው። የሱ ትንሳኤ የኢየሱስ ክርስቶስ ትንሳኤና ወደፊት እኛም ደግሞ ከእርሱ የተነሳ የምንነሳው ትንሳኤ አላዛር ከሙታን ከተነሳው ትንሳኤ የተለየ ትንሳኤ ነው። አላዛር በዛው አካሉ ነው የተነሳው። ምን ማለት ነው? ተመልሶ በሚሞተው አካሉ ነው የተነሳው። ስለዚህ ተመልሶ ሞቷል ማለት ነው። የማይበሰብስ ሆኖ አልተነሳም አላዛር። ስለዚህ ያንንም መናገር ስላለበት ጌታ ኢየሱስ ክርስቶስ ለማርታና ለእህቷ ለማርያም በዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ እንዲህ አለ፣ ኢየሱስም ትንሳኤና ሕይወት እኔ ነኝ አለ። ትንሳኤና ሕይወት እኔ ነኝ፣ የሚያምንብኝም ሁሉ ለዘላለም አይሞትም። ይህን ታምኛለሽን አለ። ተመልከቱ፣ ለዘላለም አይሞትም የሚለውን አስቡ። ስለዚህ ይሄ ታሪክ የአላዛር ሞት እና የማርታ የእህቷ የማርያም ታሪክን ስንመለከተው ስለ ትንሳኤ እናያለን። አላዛርን ከሞት አስነሳው እንላለን። ከዛ ያለፈ ነው ጌታ ኢየሱስ ክርስቶስ እያወራ ያለው። ከዛ ይነሳና የሚናገረው እንደገና ተመልሰን ስለማንሞተው ትንሳኤ ነው የሚናገረው። ለዘላለም አይሞትም እኮ ነው ያለው። እግዚአብሔር አምላክ የተመሰገነ። እንዲህ ነው ወንድምሽ ይነሳል አላት ማርታም። በመጨረሻው ቀን በትንሳኤ እንዲነሳ አውቃለሁ አለችው። በመጨረሻ ቀን በትንሳኤ እንዲነሳ አውቃለሁ አለችው። ጌታ ኢየሱስ ግን በመጨረሻው ቀን በትንሳኤ ተመልሶ ላይሞት ኢየሱስ ራሱ ተነስቶ ላይሞት ነው የተነሳው ተመልሶ ማለት ነው። ልክ እንደዛው ያላዛርንም እሷም ተገነዘብኩ እንዳለችው ማርታም ጌታ ኢየሱስ ክርስቶስ ይነሳል ብሏል። የሚያምንብኝ ቢሞት ግን ይነሳል። እሷ የምትለው ስለ ዘላለሙ ስለ ሙታን ትንሳኤ ነው። በመጨረሻው በሰብስ አካል ስለምንነሳው ትንሳኤ ነው የምታወራው። እሱን ነው ማቀው። ይሄ ሌላ እንደገና አሁን የሞተ ሰው እሷ የለመደችው ሰው ይሞታል ይቀበራል። ይሄ ነው እስከዚህ ድረስ ስለሆነ እሷ የምታውቀው። አሁን ይነሳል ወንድምሽ ሲላት እሷ የምታውቀውን ተናገረች። በመጨረሻው ቀን የሚጠበቀውን ተናገረች። ጌታ ኢየሱስ ግን የተናገረው እዚህ ቦታ ላይ አሁንም ይነሳል። ለእግዚአብሔር መቼስ የሚሳነው ነገር ስለሌለ ይነሳ። እሷ ደግሞ ኤክስፒሪየንሷ እንደዚህ አይነት ነገር የለም። በሷ ኤክስፒሪየንስ ያወቀችውን የሰማችውን የመጨረሻውን የሙታን ትንሳኤ ነው የተናገረችው። እንደውም እሷ ጎበዝ ናት ማለት ጥሩ አንደርስታንዲንግ አላት። እነዛ እኮ ፈሪሳውያንና እነ ሰዱቃውያን እኮ እነሱ እኮ ጌታ ኢየሱስ ክርስቶስ ሙታን ትንሳኤ የለም ብለው ነው እነሱ የሚያምኑት። በተለይ ሰዱቃውያን ማለት ነው። እንደውም ኢየሱስን ሲፈትኑት አንድ ሰው ሚስት አገባ እና ሞተ። ከዛ ሙሴ እንዳለው የሱ ወንድም ያግባት ብሏልና ወንድሟ አገባት፣ እሱም ሞተ። አሁንም ሌላ ወንድም አገባ። 7 እንዲህ ተፈራረቁ። እሺ በመጨረሻው ቀን እቺ ለማን ትሆናለች ብለው ጌታ ኢየሱስ ክርስቶስን ለመፈታተን መልስ የሌለው ይመስል ማለት ክህደታቸውን ነው ሙታን ትንሳኤ አለማመናቸውን የሚያመለክት ጥያቄ ጠየቁት። ከዛ ጌታ ምንድነው ያለው? የዚችን የማርታን ያህል እንኳን አንደርስታንዲንግ አልነበራቸውም። የማርታን ያህል አልገባቸውም። ማርታውን ስትታይ እንደው አገልጋይ ናት እንዲህ የምትባል ናት አይደለችም። እነዛ ግን በጣም እኮ ቦታ ያላቸው እኮ ናቸው። የሃይማኖት ሰዎች ናቸው። ሙታን ትንሳኤ ግን የማያምኑ በዚህ ህይወት ብቻ እግዚአብሔርን ተስፋ የሚያደርጉት ስለ ምድራዊ ነገር ብቻ። ከዛ ጌታ ምንድነው ያለው? እንዴ እኔ የአብርሃም የይስሐቅ ያዕቆብ አምላክ ነኝ ብዬ የተናገርኩትን አላነበባችሁም ወይ አላቸው። ለካስ ማንበቡን መቼም አንብበዋል፣ ግን ምን ማለት እንደሆነ አልገባቸውም።
ለካስ እግዚአብሔር በብሉይ ኪዳን ዘመን ብዙ ጊዜ እኔ የአብርሃም የይስሐቅ የያዕቆብ አምላክ ነኝ ብሎ ሲናገር እነሱ ከሞቱ በኋላ እኮ ነው፣ እነሱ ካለፉም በኋላ እኮ ነው የነሱ አምላክ ነኝ ብሎ ሲል ለካሱ የሕያዋን አምላክ ነኝ ማለቱ ነው። እነሱ አሉ፣ በሕይወት አሉ፣ እነሱ ሕያዋን ናቸው ማለቱ ነው። ስለዚህም እኔ የሙታን አምላክ አይደለሁም ማለት የሕያዋን አምላክ እንጂ የሙታን አምላክ አይደለሁም ማለት። እነዛ ሰዱቃውያን ሙታን ትንሣኤን የሚክዱ ነበሩ። እቺ ማርታ ትሻላለች፣ በመጨረሻው ቀን እንዲነሳ አውቃለሁ አለች። እግዚአብሔር ይመስገን። እቺ በለጠቻቸው በአንደርስታንዲንግ ማለት ነው። እና እሷ ደግሞ ገና ኤክስፒሪየንስ ያላደረገችው ሌላ ነገር ስላለ ይሄ ሰው ሞቶ ይነሳል በስጋ በምድር ላይ የሚለውን እሱን አታውቀውም። ከዚህም የተነሳ ይሆናል ብላ አላሰበችም። ምንድነው የሷ ችግር ሲባል ጌታ የሚለው ሁሉ ይሆናል ብሎ መቀበል ነው። እኛ የሆነን ነገር ኤክስፒሪየንስ አደረግን አላደረግን፣ ሰማን አልሰማን፣ ተናጋሪው ማን ነው? ጌታ ከሆነ ጌታ ያለው ሁሉ ይሆናል ብሎ ማመን የኛ ፋንታ ከኛ የሚጠበቅ ነው ማለት ነው። እና ያንን ነው ያላደረገችው። ኋላ ጌታ ኢየሱስ ክርስቶስ እሱም ይነሳል አላት፣ ወንድምሽም ይነሳል አላት። ይነሳል ሲላት ይሄ አሁን እሷ ካየችው ከሞተው ከሱም ነው። እንደገና ደግሞ በመጨረሻ ደግሞ በኢየሱስ ደግሞ የሚያምንም እንደገና ለዘላለም አይሞትም ማለት የሚያምንብኝ ቢኖር ለዘላለም አይሞትም። ምክንያቱም እኔ አለ እኔ ትንሣኤና ሕይወት ነኝ። ስለዚህ የኛ ነገር በማን እጅ ነው ያለው? በጌታ ኢየሱስ እጅ ነው ያለው ማለት ነው። እሱ ትንሣኤና ሕይወት ስለሆነ ነው እኛ የምንነሳው። ለዚህ እኮ ነው እኔ ሕያው ነኝና ከእኔ የተነሳ ሕያዋን ትሆናላችሁ ያለው። ስለዚህ የኢየሱስ ክርስቶስ ትንሣኤ የኛም ትንሣኤ ነው ማለት ነው። እንግዲህ አስቡ፣ እሱ ተነስቶ ላይሞት ነው የተነሳው። እኛሳ በጥምቀት ከሱ ጋር የተቀበርን ለኃጢአት ሞቻለሁ ብለን በጥምቀት ከሱ ጋር የተቀበርን በጥምቀት እንደገና ከተቀበርንበት ከዛ ከውሃ ውስጥ ስንወጣ ለአዲስ ሕይወት የተነሳን ታዲያ ምልልሳችን ምንድነው የሚሆነው? አዲስ ሕይወት ማለት ነው። ማንም በክርስቶስ ቢሆን አዲስ ፍጡር ነው ተብሎ እንደተጻፈው ማለት ነው። ስለዚህ አሮጌው ነገር አልፏል ተብሎ እንደተጻፈው አሮጌው ነገር የኃጢአት ኑሮ ይበቃል፣ ድሮ የኖራችሁበት ይበቃል ብሎ ጴጥሮስ እንደሚናገረው ይበቃል ተብሎ በአዲስ ሕይወት በትንሣኤ ሕይወት በምድር ላይ እንመላለሳለን ማለት ነው። ትንሣኤ ስናስብ የመጨረሻውን ቀን ትንሣኤ ብቻ አይደለም ማሰብ ያለብን። ከእርሱ ጋር እኛ አብረን ሞቱን በሚመስል ሞት በጥምቀት የተቀበርን ትንሣኤውንም በሚመስል ትንሣኤ ደግሞ አብረን እንነሳለን ማለት ነው። እግዚአብሔር አምላክ የተመሰገነ ይሁን ወገኖች። እና ጌታ ኢየሱስ ክርስቶስ እቺን ያዟት። ዮሐንስ ወንጌል ምዕራፍ 11 ላይ ቁጥር 25 ላይ ያለውን ወይም ደግሞ አጠቃላይ እሱን ታሪክ ያዙት። እጅግ በጣም ደስ ይላል። ኢየሱስም ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል አለ። ሕያው የሆነም የሚያምንብኝም ሁሉ ለዘላለም አይሞትም። ይህን ታምኛለሽ አለ። ስለዚህ አንዱ የወንጌል ፓርት ነው ይሄ ማለት ነው። የወንጌል ፓርት ነው። ይሄንን መመስከር አለብን። የወንጌል ፓርት ነው። የሚያምንብኝ እንግዲህ የሚያምንብኝ ሲባል ወገኖች ጌታ ኢየሱስ ክርስቶስ ስታስቡት ዝም ብሎ ይሄ ስለ ውሸት እምነት ግብዝነት ስላለበት ይመስላችኋል? ጌታ ኢየሱስ ክርስቶስ የሚያምንብኝ የሚለው ስለ እውነተኛ እምነት ነው ጌታ የሚናገረው። ምክንያቱም ያ እውነተኛ እምነት ሲኖር የትንሣኤን ሕይወት በምድር ላይ መኖር እንችላለን ማለት ነው። እግዚአብሔር አምላካችን የተመሰገነ ይሁንና እንዲሁ በትንሣኤ ቀን እንደው በዚህ በበዓሉ ቀን እንደው እኔም ትንሽ ነገር ለወገኖቼ ላካፍል ብዬ ስላሰብኩኝ ነው ይሄንን የተናገርኩት። እግዚአብሔር አምላካችን የተመሰገነ ይሁን። ከዚህም የተነሳ አንዲት ዝማሬ ልዘምር እስቲ። ያው የድሮ ዝማሬ ነው ልታውቁት ትችላላችሁ። እሱን ልዘምር። እግዚአብሔር ይመስገን። ሃሌሉያ። ጌታ የተመሰገነ ይሁን። ሁላችሁንም ጌታ ለዚህ ቀን እንኳን አበቃችሁ። ስለ ጌታ ትንሣኤ የምናስብበትን ቀን እግዚአብሔር ለዚህ ቀን ስላደረሰን እጅግ በጣም ደስ ይለኛል። እግዚአብሔር አምላካችን የተመሰገነ ይሁን።
ሃሌሉያ ክብር ለእግዚአብሔር ይሁን። የሰራዊት ጌታ ያሉ መድኔ ሲጠብቀኝ ሳለ ፍርድና ኩነኔ በኃጢአት አረግ ስኖር ተሳስሬ ከስራቴ ፈታኝ መራኝ ወደ አገሬ ከስራቴ ፈታኝ መራኝ ወደ አገሬ በጭንቄ ተጨንቆ መስቀል ላይ ተሰቅሎ አረባሁት ልጁ እንዲያ ተጎሳቅሎ ደሙን አፈሰሰ በፍቅሩ ተገዶ ሕይወቴን አዳናት ስለኔ ተዋርዶ ሕይወቴን አዳናት ስለኔ ተዋርዶ ፍጹም የማረባ ማስተዋል የሌለኝ አዳኜን የማላውቅ ፍርድ የሚጠብቀኝ የሰይጣን ምርኮኛ ሸክም የተጫነኝ እንዲህ ያለው ነበርኩ ጌታ ሳያገኘኝ እንዲህ ያለው ነበርኩ ጌታ ሳያገኘኝ በጭንቄ ተጨንቆ መስቀል ላይ ተሰቅሎ አረባሁት ልጁ እንዲያ ተጎሳቅሎ ደሙን አፈሰሰ በፍቅሩ ተገዶ ሕይወቴን አዳናት ስለኔ ተዋርዶ ሕይወቴን አዳናት ስለኔ ተዋርዶ ፍርሃት መጠራጠር ክፋትና ርኩሰት ይወገድ ትዕቢት ቅናት ምቀኝነት ተንኮልና ውሸት ሐሜት ክፉ ምኞት ተደምስሰው ይጥፉ በጽዮን ዓለት ተደምስሰው ይጥፉ በጽዮን ዓለት ይውደቁ ይፈጩ ይድቀቁ በአንድነት ቀንበሩ ተሰብሯል ይቅርብኝ ባርነት ዕዳዬም ተከፍሎ ታውጇል አርነት ሞትም አያስፈራኝ ተሰጥቶኛል ሕይወት ሞትም አያስፈራኝ ተሰጥቶኛል ሕይወት ሞትም አያስፈራኝ ተሰጥቶኛል ሕይወት ይውደቁ ይፈጩ ይድቀቁ በአንድነት ቀንበሩ ተሰብሯል ይቅርብኝ ባርነት ዕዳዬም ተከፍሎ ታውጇል አርነት ሞትም አያስፈራኝ ተሰጥቶኛል ሕይወት ሞትም አያስፈራኝ ተሰጥቶኛል ሕይወት የተመሰገነ ይሁን እግዚአብሔር ይመስገን እና በጣም ደስ ይላል ምን ሌላ ምን ተስፋ አለ ወገኖች ይሄው እኮ ነው ተስፋችን ጌታ ነው ተስፋችን እና ደግሞ ብሬክዳውኑን ስንመለከት አሰራሩን ስንመለከት ከጌታ ጋር አብሮ መኖር አብሮ ጸንቶ መኖር ትንሳኤያችን ሆኖ ጌታ ሲመጣ ደግሞ ተቀብለነው በደስታ ይሄው ነው ለዘላለም ከሱ ጋር መኖር እኔ አንዳንድ ሰው ይገርመኛል አንዳንድ ሰው እንደው መንግስተ ሰማያት ገብቼ እንደው በቃ ፎቅ በፎቅ በወርቅ ላይ ተራምጄ ተንከባልዬ ምናምን ይላል ምን ያረጋል እዚህ ራሱ እንኳን አስጠልቶናል
አሁን ልባችሁ እውነት የእግዚአብሔር ሰዎች ከሆንን እንደው ልባችሁን ያው ነው ያለንበት እንትነዱት ሌክዠሪ መኪና ምኑ ቤቱ ምኑ አሁን በቃ እንደው እሰይ በቃ እንደው አረካው ምናምን ያሰኛል። ምን ባሰኝም የለም እዛ ውስጣችን ልባችን ውስጥ የለም። ልባችን ውስጥ ያለው ጌታ ብቻ ነው። የእግዚአብሔር ደስታ መጽሐፍ ቅዱሳችን ሲናገር የእግዚአብሔር መንግስት መብልና መጠጥ አይደለም ይላል። ጽድቅና ሰላም በመንፈስ ቅዱስ የሆነ ደስታ ነው ይላል። የእግዚአብሔር መንግስት ማለት ይሄ ነው። ይሄ ነው እኛ ደስታችን እግዚአብሔር ራሱ ነው። እና ወገኖች የእግዚአብሔር ደስታና ይሄ ቁሳቁስ የሚሰጥ ደስታ በጣም የተለያየ ነው። ይኸውላችሁ ቁሳቁስ የሚሰጠው ደስታ የጊዜው እኮ ነው። ቁሳቁሱ እያረጀ ሲመጣ አሁን እያረጀ ሲመጣ ያ መጀመሪያ ላይ የነበራችሁ ኢምፕሬሽን ለቁሳቁሱ ይቀጥላል እንዴ? አይቀጥልም። ወይም ደግሞ ጎርፍ መጥቶ ጠራርጎት ይዞት ሲሄድ ደስታው አብሮ ይቀጥላል እንዴ? አይቀጥልም። የእግዚአብሔር ደስታሳ በማግኘት በማጣት ሁሉ ጊዜ በጣም ይገርመኛል። እኔ መከራ ሁሉ እያለ ችግር ሁሉ እያለ ደስታ አለ። የእግዚአብሔር ደስታ በመንፈስ ቅዱስ የሆነ ደስታ በቃ እና ስለዚህ ምንድነው የምናስበው? ተስፋ ጌታን ስናደርግ የጌታን መምጣት ተስፋ ስናደርግ ምንድነው ተስፋ ምንድነው የምንጠብቀው? የሆነ በቃ እንደው እዛ ወስዶኝ የሆነ ቤት ሰጥቶኝ ዱለብ በቃ እንደው በቃ አሪፍ ቤት ውስጥ ትልቅ በቃ ሁሉ ነገር የተሟላበት እዛ ተው እንደሱ አይደለም። ጌታ ራሱ እኔ የትም ይውሰደኝ፣ እኔ የምፈልገው ጌታን ነው። ከጌታ እኮ አይበልጥም። ይሄኛው ድሪም የምናደርገው ወደፊት እንደዚህ ምናምን ከሱ ይበልጣል እንዴ? ዋናው ጌታ ነው። እኔ ጌታን ነው የምመኘው፣ እሱን ማየት፣ እሱን ማግኘት። ምክንያቱም እሱን ካገኘሁኝ እኔ ምን ሆናለሁኝ? እሱ ከኔ ጋር ከሆነ እኔ ከሱ ጋር ከሆንኩኝ ምን ሆናለሁኝ? በእርሱ ካለሁኝ፣ በእሱ ከተሰወርኩኝ ያኮ የእግዚአብሔር ሕልውና እሱ ነው። በምድርስ እኛን አሁን ደስ የሚያሰኘን የእግዚአብሔር መንፈስ ቅዱስ ስንሞላ አይደል እንዴ? በመንፈስ ስንሞላ እኮ ነው ደስታችን። እግዚአብሔር ይመስገንና ስለዚህ ወገኖች እናስብ። አንዳንድ መረዳቶቻችንን ማስተካከል የሚገቡን ካሉ እያስተካከልን ምን እያለን ጌታ ላይ ጥብቅ እንበል። በቃ ጌታ ላይ ጥብቅ እንበል። አላያችሁም እንዴ እና ሐዋርያው ጳውሎስ በክርስቶስ ኢየሱስ ካለ ከእግዚአብሔር ፍቅር ማን ይለየናል ብሎ ሲናገር አስቡ። ምንም አይነት ነገር አይለየኝም። ይሄ ፍቅር ከእግዚአብሔር ጋር የሚያጣብቅ ፍቅር እና እሱ ነው የሚያስፈልገን ወገኖች። እና እግዚአብሔር ይባርካችሁ። መልካም ዓመት በዓል ይሆንላችሁ። እንግዲህ አበላላችንንም እያስተካከልን ሳናውቀው በወሬ እየተጫወትን በደስታ ከመጠን በላይ በልተን ቁንጣን እንዳይዘን በተለይ አገር ቤት አካባቢ ጠንቀቅ እንበል እና በማለቴ እንትኑ ቁንጣን እስከ ቁንጣን ድረስ የሚያደርስም ሁኔታ የለም። አሁን ለነገሩ ግን እንደው አለ አይደለ ለዚህች ቀንም ተብሎም ቢሆን ማለት ነው ለዚህች ቀንም ተብሎ ሰው እንትን ሊል ይችላል ማለት ነውና በልኩ ማድረግ። እኔ አስታውሳለሁ ድሮ ሀገር ቤት እያለሁኝ ብዙ ጊዜ ጤና ጣቢያ ይመጣሉ በቁንጣን ተይዘው እና ራሱን የቻለ በቃ ኬዙ ራሱ በዚህ በአመት በዓል ቀን ነው የሚገኘው። በጣም ከልክ በላይ ይበላል ቁንጣን ተይዘው ሐኪም ቤት እስከ መምጣት ድረስና እንደዛ የሆነብን ሁሉ ነገርን ሁሉ በልክ አድርግ የሚለው እዚህም ጋር ማድረግ ይቻላል። ለእግዚአብሔር ሰዎች ለሁላችንም ቢሆን ነገርን ሁሉ በልክ የሚለው ማለት ነውና እንደዛ አድርጉ እና ደግሞም ስንበላ ስንጠጣ ብቻችንን አንብላ፣ ሌሎች ወገኖችንም እናስብ ማለት ነገ እኔ ይገርምኛል ጌታ ኢየሱስ የተናገረውን ነገር እንዳትረሱ ወገኖች። አፕላይ አድርጉ በህይወታችሁ። ምን የሚለውን ምሳ የሆነ ሰው በጠራ ጊዜ መልሶ ሊጋብዝ የማይችለውን ሰው ጥራ አለ። ምክንያቱም ለምንድን ነው ጌታ ይሄን ያለው? ሰው እርስ በርስ በቃ ወዳጅ እርስ በርስ ብቻ ነው በቃ ነገ እየተጠራሩ ዛሬ እኔ ብጠራለ ቀጥሎ እነሱ ይጠሩኛል። እንደዚህ አይነት ነገር ነው ያለው። ይሄ የተለመደ ነገር ነው፣ ጌታም ያውቀዋል። ስለዚህ እንደሱ አይሁን እና ምን ለማለት ነው እርስ በርሳችን የምንጠራራም እኮ ምንም ችግር የለውም። እኔ ዛሬ እኔ ምጋብዛው ግለሰብ ነገ ይጋብዘኛል ብዬ አስቤ አይደለም፣ ሊሆንም አይገባም። እንደ ክርስቲያን እንደ እግዚአብሔር ሰው ማለት ነው።
ስለዚህ እኛ ልናደርገው እንችላለን። እስቲል ቢሆንም ግን እሱ ሊጋብዝ ስለሚችል አቅም ስላለው ከልምድም አንተም ስለምታውቀው እስቲ ሊጋብዝ የማይችለውን ሰው ጥራና እስቲ አብራችሁ ተቀመጡ፣ አብራችሁ ሁኑ፣ አብራችሁ ደስ ይበላችሁ የሚለውን እና ጌታ የሚናገረው ምን ማለቱ ነው? ጌታ እልፍ እንበል ማለት እኮ ነው። እስቲ ወጣ ያለ ኤክስትራ ላይፍ እስቲ አባንደንት የሆነውን ላይፍ እንኖር፣ እስቲ ወደ ውጪ ውጣ የሚል ነው። ህይወት እንዲበዛልንም ህይወት እንዲበዛልንም አይደል የመጣው? እስቲ ይብዛ። እግዚአብሔር የተመሰገነ ይሁንና እቺንም እንደው አትርሱ ለማለት ፈልጌ ነው። በጣም አመሰግናለሁ ከኔ ጋር ስላሳለፋችሁ ወገኖች።